በአብርሽና በሩታ መሀል የተፈጠረው አለመግባባት እንግዲህ ጦርነቱ እንደቀጠለ ይገኛል። እንደምታዩት ወንድሙን ወንድማማቾች ራሱ በሩታ ጉዳይ ወይም በሄርሜላ ጉዳይ ምንም መግባባት መስማማት አልቻሉም። ኤፍሬም እንግዲህ ከበሬት ተነስቶ ሩታን እንዳያስል እንዳልነበረ ወንድሙን በቃ ቆፍጠን በል እንደ ወንድሁን ተዋት፣ በቃ ራስህን ኑር አባወራሁን ሲል የነበረ ልጅ ዛሬ ባንዴ ተገልብጦ ለሩታ እያገዛ እየደገፈ ይገኛል። ለዛውም አብርሽንም እየተሳደበ ይገኛል። ሩታ ደግሞ በዛ በኩል ሄዳ ሄርሜላን እንግዲህ ከአብርሽ ራቂ፣ ከአብርሽ ጋር አትሁኝ፣ ግን ብትሆኝም ደግሞ ነገ ታያለሽ፣ ወራቶች ሊፈጁብኝ ይችላሉ፣ ግን አብርሽን እንዴት አድርጌ ወደ ራሴ እንደማመጣው አሳይሻለሁ በማለት እንግዲህ ዛቻ ማስፈራሪያ እየሰጠቻት ትገኛለች። ሄርሜላ ደግሞ አይመለከተኝም፣ ብዙ ጊዜ እንድትቀርቢው እንድታብረሸው እንድትሆኝ ለመኘሽ ነበር፣ መክሬሽ ነበር፣ አልሰማሽም። ስለዚህ ከአንቺ ያጣውን ነገር እኔ ያስገኘውለት ወይም ደግሞ እኔ የሰጠውት ከኔ ጋር ደስተኛ ሆኖ እየኖረ ነው። ተይን በቃ ቀለበቱን ካሰርኩ በኋላ ያም ይሄም እየመጣ እሪ ይልበኛል። በቃ ታያለሽ፣ ከዚህ በኋላ በጣም ደስተኛ ሆኜ ነው የምኖረው በማለት እንግዲህ ምላሽ ሰጣታለች። ሜሪም እንግዲህ ቀልቀል እያረጋት ይገኛል። ከአብርሽ ጋር በጣም በከባዱ ተጣልተዋል ማለት ነው። እና እውነታው ምንድን ነው? ሩታስ ምንድን ነው በዚህ ልክ አብርሽ ላይ ሙጭጭ ያለችው? ያ ሁሉ ጊዜ የፍች ወረቀት ይዛ እዚህ ወረቀት ላይ ፈርምልኝ፣ ከአንተ መለየት እፈልጋለሁ፣ ከአንድም 2 3 10 ጊዜ 21,000 ጊዜ እድል ሰጧት። ተይ አስቢበት፣ ተይ አብረን እንሁን፣ አብረን እንኑር። በቃ መለየትን በጣም በቃ አብዝቶ አይፈልግም ነበር። እሷ ግን አብዝታ ትፈልግ ነበረ። በቃ ተይ ቢላት አልሰማም ብላ ያን ወረቀት ሁሉ ይዛ ስትመጣ ያ ሁሉ መከራ ለመፋታት አብሮ ለመሆን አይደለም ለመፋታት ያ ሁሉ መከራ ስታይ ነበር። ያ ሁሉ ጊዜ ወረቀት ይዛ ስትመጣ ነበር። ታዲያ ዛሬ ምን ተገኝቶ ነው? ዛሬ ምን አጣ ነው? ዛሬ ምን ተገኝቶ ነው በዚህ ልክ አብርሽን ወደ እሷ ለማድረግ ወይም ደግሞ አብርሽን አሳልፌ አልሰጥም እምቢ ያለችው? ምን አስባ ነው? ምን እየተካሄደ ነው? የእርግዝናው ጉዳይም አለ። ስለሱ እነግራችኋለሁ። ኤፍሬምስ በዚህ ልክ እንዲህ በቃ በአጭር ጊዜ ውስጥ እንዲቀያየር ያደረገው ነገር ምንድን ነው? ኢቭን እህቱም ደግፋው አብርሽን ከሄርሜላ ጋር በመሆኑ የቀለበት ፕሮግራሙ ላይ ሳይቀር ተገኝታ እንደምታዩት የነበረውን ነገር አይታችኋል። እና እንዴት ኤፍሬም ሊቀየርበት ቻለ? ወንድምህ እኮ ነኝ እንዴት አሳልፈ ሰጠኝ እያለው ነበረ አብርሽ። እንዴት በዚህ ፍጥነት ሊቀየር ቻለ የሚለውን እንግዲህ በደንብ ሀሳብ ሰጠበታለሁ። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሩታ በነገራችን ላይ በጣም እያበዛቸው ነው ብዬ ነው የማስበው። ምንም ሄርሜላ በዚህ ልክ መወቀስ አለባት ብዬ አላምንም። እንደኔ የእውነቱን እንነጋገር እናውራ ከተባለ ለምን እቺ ልጅ ራሷ ነች እንግዲህ መጀመሪያ እንድትፋታ። በእርግጥ ያማል። ይሄ ሁሉ ዋጋ የከፈለችበት ህይወት፣ ይሄ ሁሉ መከራ ያየችበት ህይወት እንዲህ ተበትኖ አደባባይ ላይ ሲቀር እንዲሁ በቃ በጊዜያዊ ስሜት ተነድቶ በዚህ አይነት መንገድ ህይወቱን ያልተገባ ቦታ ላይ ያልተገባው ሰው ጋር አብሮ ሲሆኑ እንደማየት የሚያናድድ የሚያበሳጭ ነገር የለም። ምክንያቱም እቺ ልጅ ብዙ ዋጋ ስለከፈለችበት ማለት ነው። የሚያበሳጭ ነገር አለው። ግን ሩታ በጣም በቃ የሆነ የቅናት መንፈስ፣ የሆነ የቁጭት፣ የሆነ በጣም በቃ የሆነ እንዴት አይሆንም በቃ ከሄርሜላ ጋር መሆን የለበትም የሚለው ነገር አእምሯ ላይ በደንብ ሞልተዋለች። እና አሁን ሁሉ ነገር ካለፈው በኋላ ሁሉ ነገር ከረፈደ በኋላ ሩታ በዚህ ልክ መጣ፣ በዚህ ልክ ሄርሜላን ማናገር አለባት ወይ ለሚለው እኔ መፍትሄ የላትም ብዬ ነው የማስበው። እኔ ሩታን እደግፋለሁ፣ አብርሽና ሩታን እወዳለሁ። ባጭሩ የሩታ ደጋፊ ነኝ። ባጭሩ በአሁኑ ወቅት ከጎኗ ለሆን የሚገባው ከሩታ ጎን ነው ብዬ ነው ማምነው። ሴትም ስለሆነች ያለፈችውን ህይወትም ስለማቅ ካስከፈ ገና ሀ ብለው ሲጀምሩ ጀምሮ እነዚህ ልጆች እየተከታተልኩ ስለመጣው ሙሉ ታሪኩን አውቃለሁ፣ ሙሉ ህይወቷን አውቃለሁ። ምን እንደምትወድ፣ ምን እንደምትጣላ፣ ምን እንደሚያሳዝናት፣ ምን እንደሚያስደስታት ስለማቅ ታሳዝነኛለች። ግን ሄርሜላን በዚህ ልክ መናገር አለባት ወይ? አብርሽን በዚህ ልክ መለመን አለባት ወይ ለሚለው የለባትም ብዬ ነው የማስበው። ምክንያቱም አንድ ራሱ ሰዓቱና ጊዜው ቦታው ሲሆን ከሄርሜላ ጋር በቀኝ የሚልበት ሰዓት ላይ ይመጣል። ሩታ ጋር መምጣቱ እንደማይቀር 100% ነግራችኋለሁ። ሩታም ዛሬ አስረግጣ ነግራችኋለች። አሁን የአብርሽ ጀግና ሄርሜላ ጀግና፣ ማንንም እንዳሰሚ ማንንም እንዳትፈሪ ብላችሁ
የጻፋችሁ ሰዎች አላችሁ። እንደው ኮሜንታችሁን ለታሪክ ይቀመጥ ብዬ ሪከርድ አድርጌ አስቀምጫዋለሁ በነገራችን ላይ ማለት ነውና ታያላችሁ። አብርሽና ሩታ ተመልሰው አንድ ካልሆኑ እመኑኝ ማለት ነው እኔ በፈለጋችሁት ነገር እቀጣለሁ። ሄርሜላ ዝም ብላ መጤናት፣ ወፍ ዘራሽ ናት ሲጀመር ማለት ነው። ምንም ሲጀመር አስቡት እስኪ አንድ ወንድ ያ ሁሉ ዋጋ ከፍላ እዚህ ደረጃ ላይ ያደረሰችውን ሴት ረስቶ ትቶ ከልቡ ውስጥ አስወጥቶ ሌላ ሴት በዚህ ፍጥነት፣ ከዛ በላይ ደግሞ ቀለበት የሆነ ጊዜ ላይ እኮ ሲጠየቅ እኔ አሁን ሄርሜላን እንዴት ነው በምን አይነት መንገድ ነው የምትወዳት፣ በምን አይነት መንገድ ነው የቀረብካት ብላ እራሷ ቡዜ ስትጠይቀው እንኳን እኔ አሁን ላይ ስለ ቀለበትም ስለ ጋብቻም ስለምንም ማውራት አልፈልግም፣ ዝም ብዬ ነው መኖር የምፈልገው ነው ያለ። ያ ማለት ምንድነው ለጊዜያዊ ነገር እንደሚፈልጋት በግልጽ ተናግሯል። እና ዛሬ ምንም በዚህ ፍጥነት አዲስ ነገር ተፈጥሮ እንደዚህ ቀለበት እስከ ማድረግ አይደርስም። እና ሜሪን ለማናደድ እነ ዳኔን ሩታን ለማበሳጨት ተመልካችም ሩታን አይዞሽ ጀግና የሚሏት ሰዎች አሉ፣ እነሱንም ለማበሳጨት እንጂ ምንም ከሄርሜላ ጋር ወይ ተመካክረው ነው ይሄን ነገር ሩታን ለማጨለል ያሰቡት ያቀሉት፣ ወይ ደግሞ ሄርሜላ ነች እየተሸወደች ያለችው በመሀል ቤት ዋጋ እየከፈለች ያለችው። እመኑኝ ሩታ ያለችው ነገር በሙሉ ያላችሁ ደርሶ ተፈጽሞባት ሄርሜላ ካላለቀሰች ምን አለች በሉኝ። አብርሽ ተመልሶ ይመጣል። የምሬን ነው ምላችሁ፣ ለልጁ ብሎ አይደለም ሩታን ብሎ ይመጣል እና ይህንን ነው። ግን አሁን ላይ ሩታ አብርሻ ጋም ተገናኝተሽ በዚህ ልክ አብርሽንም መጮህ መናገር መበሳጨት አትችይም። ሄርሜላን በዚህ ልክ መውቀስ አይጠበቅብሽም። ለምን እሷ ምንም አላረገችም። የምሬ ነው። በእርግጥ እሷ ነች የመጣችበት፣ በእርግጥ በመሀላችሁ የገባችው እሷ ነች፣ በእርግጥ መሀልሽን የወሰደችው እሷ ነች፣ በእርግጥ ብዙ ጥፋቶችን አጥፍታለች። ግን ደግሞ እስከሚበቃት ተመልካችን ወቅሷታል፣ ሰውም ፈርዶባታል፣ ብዙ ነገሮችን ተብላለች። ስለዚህ አሁን ላይ ግን አብርሽ መስተካከል ካለበት ይስተካከል፣ ካልሆነ ግን በዚህ ልክ አንቺ በምን አይነት አሁን ልጅ አለህ ሁለተኛ ልጅ ተረግዟል ብለሽው ካልሰማሽ ካልተመለሰ ሌላ ምን አይነት ነገር ብትናገሪ ነው ወይንስ ምን አይነት ነገር ብታደርጊ ነው ሊመለስ ይችላል ብሽ የምታስቢ ነው? እንደማይመለስ ነው። የባሰ እንደውም እንዲበለመንሽ ቁጥር እልህ ውስጥ እየተጋባ ሌላ ተንኮል እያሰበ ሌላ ሴራ እያሰበ እንደሚሄድ ነው እኔ የምገምተው ማለት ነው። ኤፍሬም ደግሞ እኔ ከዚህ በኋላ አለ ከሜሪ ጋር ሆኖ ነው የጠሩት። ሜሪ በቃ እንደዛ ነገር ተናግሮኛል፣ ሰው ፊት እንደዛ መናጭቆኛል፣ እንደዛ ብሎኛል ምናምን የቀለበት ፕሮግራም ላይ ሲያቀብጣቸው ሩታና ሜሪ ሄደው ነበር ተሰብስበው ውርደትን ተከናንመው ነው የተመለሱት። ምንም በቃ አትርሱ ማለት አይጠበቅባችሁም። በቃ እኔ አሁን ልናገር የምችለው ነገር ሩታ ራሽን አስከብሪ ከቻልሽ በዙሪያሽ ካሉ ሰው ኤፍሬም ራሱ አይጠቅምሽም። ስለ ኤፍሬም ቆይ በደንብ አመጣላችኋለሁ። ግን በቃ በዙሪያሽ ያሉትን ሰዎች ከአንቺ አርቂያቸው፣ ካልሆነ ህይወትሽ እንዲህ ሲኦል እየሆነብሽ ነው የሚሄደው። ስለዚህ ራሽን አስከብሪ። ሄርሜላንም አግኝተሽ ማውራት አይጠበቅብሽ። ምንም መልስ የምትሰጥሽ ነገር የለም። አንቺን ከማናደድ፣ አንቺን ከማብሰቅ፣ አንቺን ከማበሳጨት እሰይ ይኸው አደረኩት ብላ ለአንቺ ጥላቻን ከምናገር ውጪ አንቺን ከማሾፍ ውጪ ሌላ ምንም የምትጠቅምሽ ነገር የለም። ስለዚህ እሷን አግኝተሽ አወራሻት አላወራሻት የባሰ ጨጓራሽን ከምትልጪ የራሽን ኑሮ ለምን አትኖሪም? ሄርሜላም ከዚህ በላይ በአንቺ መወቀስ የለባትም፣ በማንም መወቀስ የለባትም። ምክንያቱም ነገ የምታለቅሰው እሷ ስለሆነች አሁን ላይ ከእሷ ጋር ሳይሆን ችግርሽ መሆን ያለበት ከራስሽ ጋር ተጋፍጠሽ ችግሮሽን በቃ ከራስሽ ጋር ሆኝ ሁሉንም ነገር ታየው በቃ። ምክንያቱም አብርሽ ፊትም በሄድሽ ቁጥር ራስሽ እየተዝቅ እያልሽ ነው፣ ክብርሽን እያዋረድሽ ነው። ሄርሜላም በሄድሽ ቁጥር በጣም ሌላ ነገር ነው እየተፈጠረ ያለው። ስለዚህ የራስሽን አስከብረሽ ጸጥ ብለሽ የራስሽን ኑሮ ብትኖሪ የተሻለ ነው ብዬ ነው የማስበው። እና ሄርሜላም ያው ተነግረሻል፣ ንገረው ካልሆነ መከራ ይምከረው ይባላል። አልሰማ ካለ መከራ ይምከረው። ችግሩ ሲደርስባት ያኔ እንግዲህ ፈተናዎችን ሲያጋጥሟት ችግር ሲመጣባት ተምራ እንደምታልፍበት ተስፋ አደርጋለሁ። ሄርሜላ አሁን ላይ ግን አልሰማም ብላለች። በነገራችን ላይ ሜሪ አንድ ነገር ተናግራለች። አንገት የተፈጠረው ወደ ኋላም ወደፊትም ወደ ላይም ወደ ታችም ለማየት ነው ብላለች። ስለዚህ አብርሽ ያለፈበትን መንገድ የመጣህበትን መንገድ ዞር ብለህ ማየት መቻል አለብህ። ስለ ልጅ ስለ ሚስት ማሰብ አለብህ፣ የትናንትናው መርሳት የለብን በማለት ተናግራለች። እና ይሄ ነገር በጣም ይደገፋል፣ ይበረታታል። እና ትናንት ለነበረ ህይወት ያልሆንክ ለዛሬው ህይወት ትሆናለህ ብዬ አላምንም። ምንም የውሸት ቀለበት ኬክ እንኳን የሌለበት የቀለበት ፕሮግራም ነው ያየ ነው። ለማንኛውም ሁሉም ነገር ውሸት እንደሆነ፣ ሁሉም ነገር የሆነ ከላይ እንደሆነ ያስታውቃል። ያው ለጊዜው ነው፣ የእውነቴን ነው ብላችሁ ለጊዜው ነው እንጂ ታያላችሁ። አብርሽ ሩታ ጋር ተመልሶ ካልመጣ ሄርሜላ
ካላለቀሰች የውቱ ምን አለች በሉ ይሆናል ታያላችሁ። ሩታ በእርግጠኝነት ነው የተናገረችው። እና ወደ ኤፍሬም ስመጣላችሁ አብርሻው በጊዜ ብትመለስ ሌላ ከባድ ጥፋት ውስጥ ሳትገባ ሌላ ከሄርሜላ ሌላ ጮጬ ከሚመጣ ሌላ ልጅ ከሚመጣ ሌላ ታሪክ ከሚፈጠር ራስን ሰብሰብ አድርገ ይዘ የምሬ ነው ይሄኛውን ህይወትን ይሄኛው ያለፈ ትዳርህን ሰብሰብ አድርገ ብትይዝ ከልጆች ጋር ብትሆን የተሻለ አማራጭ ነው ብዬ ነው የማስበው። ወደ ኤፍሬም ስመጣላችሁ ደግሞ ኤፍሬም የሆነ ተንኮል ካላሰበ የሆነ ሴራ ካላሰበ የሆነ ያቀደው ነገር ከሌለ በስተቀር ለሩታ በሰዓት ሊደግፍ አይችልም። በተአምር የወንድሜ ደስታ ያስደስተኛል ብሎ ነው የሚመጣው። ብዙዎቻችሁ እየወቀሳችሁ ነው ወንድም እንዴት አሳልፈ ትሰጣለ ምናምን ትላላችሁ። አሳልፎ አይሰጠውም። የሆነ ያቀደው ነገር የሆነ ወይ ሩታናውን ዛሬ እንደዚህ ደግፎ ምናምን ከዛ ከሆነ ጊዜ በኋላ ሚስጥሯን ሊወስድባት የሆነ ለወንድሙ ሊያቀባብል ነው እንጂ ወንድሙን ጠልቶት እንዳይመስላችሁ፣ ውሸት የምሬ ነው። ከዚህ በፊት ራሱ አይደል እንዴ ለምን አትሄጂም? በእርግጥ እውነት ለመናገር ያው ለሩታ መልካም ነገሮችን ያደረገላትን አረሳም። ግን እኔ እንጃ አላቅም። እኔ አሁን ኤፍሬምን በዚህ ሰዓት ለማመን ይከብደኛል። ለሩታ ማንም አይሆናትም በዚህ ሰዓት። ብቸኛ ብትሆን በራሷ ሁሉም ነገር ተጋፍጣ ብትኖር የተሻለ ነው ብዬ የማስበው። እና ለማንኛውም ሰው ማመን ቀብሮ ነው አለሽ ቀበሮ። ሰውን ዝም ብለሽ በዚህ ልክ ባታምኚ የተሻለ ነው። ሩታ ራሽን አስከብሪ። በዛ በዚህ እየሄድሽ እየተከታተልሽው እየፈለግሽው ምናምን እሱ ተፈላጊ አንቺ ፈላጊ እንደሆንሽ ክብርሽን ዝቅ አድርገሽ ምናምን ዱሮ ጀምሮ ለምንሽዋል። ብዙ ነገር ዋጋ ከፍለሽለታል። ስለዚህ አሁን አንቺ ዘና ብለሽ እኔ እንጃ። ኤፍሬም ደግሞ ታያላችሁ አብርሽ የማይመለስ ከሆነ ሩታ ለምትወስነው ውሳኔ እኔ ተጠያቂ አልሆንም። አብርሽ ጀግና፣ ሄርሜላ ጀግና ለምትሉ ሰዎችም ሩታ በምታደርገው ነገር እንዳትጸጸቱ ብሏል። ምን ልታደርግ እንደምትችል እኔ አላቅም በዚህ ሰዓት። በእርግጥ አብርሽን የሚያስከፋ ነገር እሱም በተንኮል ነው የመጣው፣ እሱም በጣም በእልህ ነው የመጣው። እሷ ደግሞ በእልህ ምን ልታደርግ እንደምትችል ፈጣሪ ነው የሚያውቀው። ግን እኔ እልህ ለአብርሽም አልጠቀመው ለአንቺም አይጠቅምሽም ብዬ ነው የማስበው። ከቻልሽ ተረጋግተሽ ህይወትሽን ኑሪ፣ ሰላማዊ ህይወት ኑሪ። ከዛ መምጣት ባለበት ሰዓት ይመጣል በራሱ ጊዜ። እና አንቺ በዚህ ልክ ራሽን ማስከበር መቻል አለብሽ። በዚህ ልክ ራሽን ማዋረድ የለብሽም ብዬ ሀሳብ አስተያየቴን እሰጣለሁ። አብርሽና ሩታ ተስፋ አደርጋለሁ እግዚአብሔር አንድ አድርጓቸው እንደሚያሳየኝ። እኔ ሄርሜላን ውድቀቷን አልመኝም፣ አልዋሻችሁም። ግን መጨረሻዋን ያሳየኝ የእውነት ለሁሉም አስተማሪ ሆና በባለ ትዳር መሀል በመግባት የሚገቡ ሴቶች መጨረሻቸው ምን ሊሆን እንደሚችል ጥሩ ትምህርትን እንደምናገኝ በሄርሜላ ተስፋ አደርጋለሁ። ሌላ ምንም ልል አልችልም። ሜሪ ደግሞ አትንቀልቀይ። ምንም የሆነ ለሩታ እየጠቀምሻት ያለሽው ነገር የለም። እኔ እንደሚታይም በጣም እንደም የወረደ ነገር እያደረግሽ የባሰ ችግር ውስጥ እየከተትሻት ነው። ከፈለግሽ ተከብረሽ ተቀመጪ ነው ልል የምችለው። የኔ ሀሳብ ይህንን ይመስል ነበር። አብረሽም ልቦና ይስጥ፣ ማስተዋሉን ይስጥ፣ ወደ ራስ እንድትመለስ ነው መልእክቴን የማስተላልፈው። እናንተ ምን ተሰማችሁ? ምን አያችሁ? ምን ሰማችሁ? ምን ታዘባችሁ? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።